ረመዳን ሊመጣ ጥቂት ቀናት ቀርተውታል። ብዙዎቻችን ለረመዳን ግሮሰሪ እንገዛለን፣ ቤታችንን እናጸዳለን። ነገር ግን ከሁሉ በላይ ትኩረት የሚሻውን ልባችንን ረስተነዋል። የረመዳን በረካ እንዲያርፍበት ልብ መጀመሪያ መታረስና መጽዳት አለበት። የታረሰ መሬት ዝናብ እንደሚቀበለው ሁሉ ንጹህ ልብም ረመዳንን ይቀበላል። ዛሬ ሼኹ ልብን የሚያደርጉ አደጋዎችንና ረመዳን ሳይገባ ልባችንን የምናከምባቸውን መንገዶች ያሳዩናል። ቀድመን ልባችንን በማስተካከል ከተቀበልነው ረመዳን ላይ ምንዘራው ዘር ፍሬ ያፈራል፣ ይጸናል፣ ለቀጣይ ዓመት ሙሉ ይጠቅመናል። ስለዚህ ረመዳን ዓመታዊ የምግብ ለውጥ ያለባበስ ለውጥ የምናደርግበት ጊዜ ሳይሆን ዓመታዊ የልብ እድሳት ሥራ የምንሰራበት ወር ሊሆን ይገባል። ሰዎች ሆይ ስሙ፣ ሰውነት ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች የሰው ልጅ ሁለመናው ይስተካከላል፣ ያምራል። እሷ ከተበላሸች የሰው ልጅ ሁለመናው ይበላሻል። እሷም ማለት ልብ ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩ። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። ከፊት ለፊታችን የአላህ ተባረከ ወተዓላ ፍራቻ በተግባር የሚታይበት ወር የመጣ ነው። ረመዳን የሙእምን የአኺራ ስንቅ የሚሰነቅበት፣ ለረዥሙ ጉዞ ቀለብ የሚያዝበት የሚሸመትበት ወር ነው። ለዚህ ታላቅ ወር ረመዳን ሸህሩል መግፊራ ወሪድዋን ምህረት የአላህ ውዴታ የሚገኝበት የሆነውን ረመዳን ለመቀበል ከሚደረጉ ዝግጅቶች ውስጥ አንዱ ልብን ቀድሞ ማስተካከል ነው። አላህ ተባረከ ወተዓላ ከሙእሚኖች የሚፈልገው ትልቁ ስፍራ ነው፣ የሚያየው እሱን። በሁሉም አጋጣሚ ላይ ልቦች ከተስተካከሉ በሁሉም የዒባዳ አጋጣሚዎች ላይ ከዒባዳው የምናገኘው ድርሻ የላቀ ይሆናል። ልቦች ከተበላሹ መልፋቱ፣ መድከሙ፣ ወጪ ማውጣቱ ጥቅም አይኖርም። ሐጅ ካደረጉ ሰዎች ውስጥ ይበልጥ በሐጁ ተጠቃሚ የሚሆነው በሐጁ ልቡ የተስተካከለለት ሰው ነው። ከጾመኞች ውስጥ ይበልጥ ጾም ጠቅሞታል የሚባለው ጾም ልቡን ያስተካከለው ሰው ነው። ከሰደቃውም፣ ከሶላቱም፣ ከቁርአኑም፣ ከዚክሩም፣ ከዱዓውም ሰዎች ከማድረግ አንጻር የተለያዩ ዒባዳዎችን ያደርጋሉ፣ ኸይር ስራዎችን ይሰራሉ በአካል። ነገር ግን ከሰሪዎች ሁሉ ከለፊዎች ሁሉ ተጠቃሚው የሰራው ስራ ልቡን ያስተካከለ ሰው። ልብ ካላስተካከለ ቦታው ላይ አላረፈም ማለት ነው። ረመዳን ቀድመን ልባችንን በማስተካከል ከተቀበልነው ረመዳን ላይ ምንዘራው ዘር ፍሬ ያፈራል፣ ይጸናል፣ ለቀጣይ ዓመት ሙሉ ይጠቅመናል። ከረመዳን እስከ ረመዳን፣ ከጁምዓ እስከ ጁምዓ 5 ወቅት ሶላት መሀል ላይ የተሰራውን ወንጀል ያሰርዛል፣ ይቅር ያስብላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ረመዳኑ ያማረለት ሰው የዓመት ወንጀሉ ይሰርዝለታል። ጁምዓው ያማረለት ሰው የሳምንት ወንጀሉ ተጨማሪ 3 ቀን አልሐሰነቱ ቢዐሽሪ አምሳሊሃ ተብሏል። ጁምዓው ያማረለት ሰው የ7 ቀን ተጨማሪ የ3 ቀን በድምሩ የ10 ቀን ወንጀሉን አላህ ይምረዋል ተብሏል። 5 ወቅት ሶላቱ ያማረለት ሰው ደግሞ በ5 ወቅት ሶላቶች መሃል የሚሰራን ወንጀል የሶላቱ ማማር ይሰርዝለታል ተብሏል። ስለዚህ ረመዳን ዓመታዊ የምግብ ለውጥ ያለባበስ ለውጥ የምናደርግበት ጊዜ ሳይሆን ዓመታዊ የልብ እድሳት ሥራ የምንሰራበት ወር ሊሆን ይገባል። ይህ ይሳካ ዘንድ ልብን የማስተካከልን አንገብጋቢነት ቀድመን ልናውቅ ይገባናል። ረመዳንን የምንቀበለው በጀለቢያ፣ በሽርጥ፣ በኮፍያ፣ በጥምጣም፣ በቤት አስፔዛ ሳይሆን አስቀድመን የአኺራ ዘርን የምንዘራበትን ልባችንን በማጽዳት በማስተካከል ሊሆን ይገባል። ገበሬ አርሶ አደር እህል መሬት ላይ ከመበተኑ ከመዝራቱ በፊት ደግሞ ደጋግሞ መሬትን በማረስ ለመሬቱ የሚስማማውን የዘር አይነት በመምረጥ በየአይነቱ ለዘሩ ይመቻል ጥሩ ሆኖ እንዲያፈራ ያስችላል የሚባልን ያክል ጊዜ ደጋግሞ ማረስ፣ የሚያስፈልገውን አይነት ማዳበሪያ ማዘጋጀት፣ መሬቱ መሃል ላይ ችግር ካለው ችግር ያለውን ለሳር አስቀርቶ ሌላኛውን መዝራት መሰል ጥንቃቄዎች፣ ጥናቶች ተደርገው ነው የሚዘራው። በዚህ ልክ ከተዘራ በዚህ ጥንቃቄ መሰረት ከተዘራ ነው ምርታማ መሆን የሚቻለው። ቀልብ የሙእምን ትልቁ የዒባዳ ስፍራ ነው። ቀልብ ከተስተካከለ ነው መጾሙ፣ ሐጅ ማድረጉ፣ ቁርአን መቅራቱ፣ ሶላት መስገዱ ሊጠቅም የሚችለውና መሬት ላይ ከመዝራት በፊት መሬት እንደሚስተካከለው የተለያዩ ዒባዳዎችን ከማድረጋችን በፊት ቀድመን ቀልባችንን ልናስተካከል ልንፈትሸው ይገባናል። ቀልብ ሲስተካከል ነው የሰው ልጅ ሁኔታ ሁሉ ያማረና የተስተካከለ የሚሆነው። ቀልብ ሲበላሽ ነው
የሰው ልጅ ሁኔታው በሙሉ የተበላሸ የሚሆነው። ለዚህም ነው ቡኻሪ ሌሎችም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሰዎች ሆይ ስሙ፣ ልብ ውስጥ ሰውነት ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች የሰው ልጅ ሁለመናው ይስተካከላል፣ ያምራል። እሷ ከተበላሸች የሰው ልጅ ሁለመናው ይበላሻል። እሷም ማለት ልብ ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ አዛዡ መሪው ልቡ ነው። የሰውነት አካላችን በሙሉ ሞተሩ፣ አንቀሳቃሹ፣ አቅጣጫ ሰጪው ልብ ነው። ልብ ከተስተካከለ ሌሎች አካላት ይስተካከላሉ። ልብ ካማረ የሰው ልጅ የዱንያ የአኺራ አህዋሉ ሁኔታው ያምራል። በዱንያ ከጥመት በአኺራ ከእሳት ከቂያም ቀን ውርደት መዳን የምንችለው ቀድመን ልባችንን ስናስተካክል። ልብ የግንባታው መሰረት ነው። የኢማን የመልካም ሥራ ግንባታ መሰረቱ መነሻው ልብ ነው። ቤት መሰረቱ ካላማረና ካልተስተካከለ ቀጥ ያለ ቤት ሊሆን እድሜ ያለው ቤት ሊሆን አይችልም። ይወድቃል፣ ይፈርሳል። ሲፈርስ ብዙ ነገር ያበላሻል። ልብም ስራም እንደዚሁም ልብን ሳያስተካክሉ በደመ ነፍስ በነሻዳ መልካም ሥራ መስራት ትርፉ ድካም ነው የሚሆነው። መልሶ ያበላሹታል። ሰዎችን በመስደብ የሰው ስም በማጥፋት የሰው ስጋ በመብላት በመሰል ነገሮች ልብ ሳይስተካከል የተሰራ ሥራ መልሶ ይበላሻል። የቂያም ቀን ከውርደት ምንድነው ጀነት ምንገባው የጀነት ደረጃዎች ላይ ምንወጣው ልብ ሲስተካከል ነው። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ብለዋል ነቢዩላህ ኢብራሂም አላህን ሲማጸን። የቂያም ቀን አታዋርደኝ። የቂያም ቀን ማለት ማንም ገንዘቡም ይሁን ልጁ ለሱ ምንም አይነት ጥቅም ማይጠቅምበት ቀን ነው። ንጹህ ልብ ይዞ ለመጣ ሰው እንጂ ልቡ ንጹህ የሆነ ሰው ልጁ ይጠቅመዋል፣ ገንዘቡ ይጠቅመዋል፣ ስልጣኑ ይጠቅመዋል፣ እውቀቱ ይጠቅመዋል። ልቡ ለተስተካከለ ሰው ልብ ሳይስተካከል ባለ ሀብት መሆን፣ የብዙ ልጆች አባት መሆን፣ ባለ ስልጣን መሆን፣ ባለ እውቀት መሆን ጥቅም የለውም ማለት። ገንዘብ የሚሆን ልጅ ማይጠቅምበት ቀን ነው የቂያም ቀን። ልቡ ንጹህ ላልሆነ ሰው ማለት ልቡ ንጹህ ለሆነና ልቡ ለተስተካከለ ሰው ገንዘብም፣ ዒባዳም፣ ዚክርም፣ ዱዓም፣ ልጅም ማንኛውም መልካም ነገር ይጠቅመዋል ማለት። መሪው ስለተስተካከለ እሱን ተከትለው የሄዱ በሱ ስር ያሉ ነገሮች ሁሉ ለአኺራው የሚጠቅሙ ይሆናል። ቀድሞ ልብ ካልተስተካከለሳ ሌሎች ነገሮች በሙሉ ጣጣቸው የበዛ ይሆናል። ልብ ንጹህ ሆኗል። የንጹህ ልብ ባለቤት የቂያም ቀን ይድናል የሚባለው መቼ ነው? ልብ ከሽርክ ሲጸዳ፣ በዲን ላይ በአላህ ጉዳይ ላይ በአኺራ ላይ ከጥርጣሬ ሲጸዳ፣ ከምቀኝነት ከኩራት ለሰዎች ሸር ከማሰብ ሲጸዳ፣ ለአላህ ባሮች ኸይር ሲያስቡ ወንድሞቼ እህቶቼ ናቸው ሲሉ ኸይር ሲመኙላቸው ሸርን ሲጠሉላቸው ቅን ሲሆኑ ልብ ንጹህ ሆኗል ይባላል። የሰው ልጅ ልብ ከሰውነት አካላቶች ሁሉ ይበልጥ ስስና ጥንቃቄ የሚያስፈልገው እሱ። በጥሩም በመጥፎም ተጽዕኖ ስር ይወድቃል ቶሎ። ጥሩ ነገሮችም ልብ ላይ ተጽዕኖ ያሳድራሉ በቀላሉ፣ መጥፎ ነገሮችም ቶሎ ተጽዕኖ ያሳድሩበታል። አይናችንን ሳስተን ከምንጠብቀው በላይ ፊታችንን፣ ልባችንን፣ ውጩን አካል ከምንጠብቀው በላይ የልባችን ውስጡ እንዳይበላሽ አላህ የሚጠላው ነገር እንዳይገባበት ጥንቃቄ ልናደርግለት ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ትዑረዱል ፊተኑ ዐለል ቁሉቢ ዑደን ዑዳ ብለዋል። ፈተናዎች የዲን ፈተናዎች የሚያነጣጥሩት ቀስታቸውን የሚወረውሩት ልብ ላይ ነው። ቀድሞ ፈተና ላይ የሚወድቀው የስሜትም ይሁን የእምነት የብዥታ የተለያዩ ፈተናዎች ላይ የሚወድቀው ልብ ነው። ልቡ በፈተና የተጠቃ ሰው ሌላ አካላዊ ፈተና ባይደርስበትም የተጎዳ በሽተኛ የሆነ ተጠቂ የሆነ እሱ ነው። ስለዚህ የሰው ልጅ የእጅ ስብራት፣ የእግር ስብራት፣ የአጥንት ስብራት፣ የተለያዩ ችግሮች አደጋዎች እንዳይደርሱበት ከሚጠነቀቀው በላይ ልብ ውስጥ አላህ የሚጠላው ነገር እንዳይኖር፣ ሽርክ እንዳይገባ፣ ሸክ እንዳይገባ፣ ምቀኝነት እንዳይገባ፣ ኩራት እንዳይገባ፣ አላህ የሚጠላው ነገር ልባችን ውስጥ እንዳይኖር ጥንቃቄ ልናደርግ ይገባናል። የሰው ልጅ ያሳዝናል። ከሰዎች ጋር የሚገናኙበት ፊቱን ለማሳመር አለባበሱን፣ ውጫዊ ገጽታውን ለማሳመር ረዥም ሰዓት መስታወት ፊት ይቆማል። ሁሌ አላህ የሚያየው ልቡን ግን ለማጽዳት ያን ያክል አይጨነቅም ተብሏል። አለባበሳችን፣ ተክለቁመናችን፣ ውጫዊ ገጽታችን እንዲያምር ከምንጥረው በብዙ እጥፍ የበለጠ ልባችን እንዲጸዳ፣ ልባችን እንዲስተካከል፣ እንዳይደርቅ፣ እንዲለዝብ፣ አኺራ እንዲያስታውስ ጥረት ልናደርግ ይገባናል። ልብ ይታመማል አካል እንደሚታመመው፣ ልብ ይደርቃል ይገረጣል አካላት እንደሚደርቁት እንደሚገረጡት። ለዚህ ነው አላህ ተባረከ ወተዓላ በተከበረው ቁርአን ውስጥ ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ያለው። ተመክራችሁ እምቢ ስትሉ ከዛም ቀልባችሁ ደረቀ እንደ ድንጋይ፣ ኧረ እንደው ከድንጋይም በላይ ይላል። ነስአሉላህ ሰላም ወልዓፊያ። ከድንጋይ በላይ የሚደርቅ ልብ አለ። መቼ? እያወቁ ሲያጠፉ፣ አኼራን ሲዘነጉ፣ በዱንያ ፍቅር ሲዋጡ፣ አኼራን በዱንያ ሲለውጡ ቀልብ ይደርቃል። ደርቆ ድርቀቱ ከድንጋይ ሁሉ የባሰ የበረታ ይሆናል። ይሄኔ ደግሞ ከአላህ መራቅን ያስከትላል። የቀልብ መድረቅ ከአላህ መራቅን፣ የሸይጣን ምርኮኛ መሆንን ያስከትላል። በተቃራኒው ደግሞ በአላህ የሚያምን በአኼራ የሚያምን ሰው ለልቡ ሲጨነቅ፣ ልቡን ሲከታተል፣ የኢማን ውሃ ሲያጠጣ፣ አረሙን ሲያርም ሲያስወግድ ልቡ ይለዝባል፣ ይረጥባል።
ከወተትና ከቅቤ በላይ ለስላሳና ንጹህ እስኪሆን ድረስ ይህኔ ከአላህ ቅርብ ይሆናል። አላህ ይወደዋል። ከሰው ልጆች ሁሉ አላህ ዘንድ የተጠላ ከአላህ ከረሕመቱም ከእዝነቱም ያራቀ ሰው ማን ነው? ቀልቡ የደረቀ ሰው። ከሰው ልጆች ሁሉ ይበልጥ አላህ ዘንድ ውድ ቅርብ የሆነ ማን ነው? ልቡ ያረጠበ፣ ልቡ የጸዳ፣ ከመስታወት በላይ የደመቀ፣ ከቅቤ በላይ የለሰለሰ፣ በቁርአን በኢማን ብርሃን ያበራ ያሸበረቀ ልብ ያለው ሰው አላህ ዘንድ ተባረከ ወተዓላ ከማንም በላይ ተወዳጅ ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ መልካችሁን አያይም፣ ገጽታችሁን አያይም፣ ሀብት ንብረታችሁን አያይም፣ ይልቅ አላህ የሚያየው ልብና ተግባራችሁን ስራችሁን ነው ብላ። ታዲያ አላህ ዘንድ ተወዳጅ እንድንሆን የምንሰራው መልካም ስራ ልባችን ውስጥ እንዲያፈራ ለኛ የሚያስፈልገን ከኛ የሚጠበቀው ልባችንን ቀድመን ማስተካከል ማጽዳት። ለዚህ ነው የነቢ ባለቤቶች ረዲየላሁ ዐንሁና አጅመዒን እንደተናገሩት የነቢ ዓለይሂ ሰላቱ ወሰላም አብዛኛው ዱዓቸው ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ዐላ ጣዓቲክ የሚል ነበር ብላ። አብዛኛውን ጊዜ ነቢዩ ዱዓ የሚያደርጉት ጌታዬ ሆይ ልቤን አንተን መታዘዝ ላይ አጽናልኝ፣ ልቦች እንደፈለግ ከምትገለባብጠው ጌታ ሆይ የኔን ልብ አንተን ወደ መታዘዝ አዙርልኝ ምራልኝ ይሉ ነበር። ወከዛሊክ ሲምሉም ብዙ ጊዜ ላ ወሙቀሊቢል ቁሉብ ይሉ ነበር። መሐላቸው ራሱ ልቦችን በሚገለባብጠው በአላህ ይሆንብኝ ይሉ ነበር። ጉዳዩ ሁሉ ከልብ ጋር ያያይዙት ነበር። ቁርአን የወረደው ልባቸው ላይ ነው። የሚመከረው ልብ ያለው ሰው ነው። አላህን ተባረከ ወተዓላ የሚፈራው ልብ ያለው ሰው ነው። የቂያም ቀን የሚደነግጠው የሚረጋጋውም ልብ ነው። ነገሮች ሁሉ ከልብ ጋር የተያዙ ናቸውና ልብ ካማረ ከተስተካከለ፣ በተስተካከለ ልብ መሰረት መሪነት የተሰራ መልካም ስራ ዱንያ ላይ ቦታ የሌለውን ሰው አላህ ዘንድ ቦታ እንዲኖረው ያደርጋል፣ ያስከብራል፣ ጀነታዊ ንጉሥ ያደርጋል። ዱንያ ላይ ልቡ የተበላሸ ቀልቡ የደረቀ ዓላማውን የዘነጋ ዱንያ ላይ አለ የተባለ ሀብት ቢኖረው ስልጣን ቢኖረው በሄደበት ሁሉ አንቱታን ቢያተርፍ አላህ ዘንድ ከንቱ ይሆናል፣ ቦታ አይኖርም። አላህ የሚያየው ልብን ነው። በንጹህ ልብ ተነሳስቶ የሰሩትን መልካም ስራ ነውና የሚያየው። መልክ፣ ዘር፣ ስልጣን አላህ ዘንድ ቦታ የለው። ኢነ አክረመኩም ዒንደላሂ አትቃኩም፣ ከሁላችሁም በላይ አላህ ዘንድ ክቡር ሰው ማለት ይበልጥ አላህን የሚፈራው ነው ብሏል። መፍራት ደግሞ በውጫዊ ገጽታ እንዳልሆነ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና ብሏል። ወደ ደረታቸው ወደ ልባቸው እየጠቆሙ የአላህ ፍራቻ እዚህ ውስጥ ነው፣ የአላህ ፍራቻ እዚህ ውስጥ ነው ብሏል። የት? ቀልብ ውስጥ ማለት ነው። الله نزل أحسن الحديث كتابا متشابها مثاني تقشعر منه جلود الذين يخشون ربهم ثم تلين جلودهم وقلوبهم إلى ذكر الله ذلك هدى الله يهدي به من يشاء ومن يضلل الله فما له من هادي إلى القرآن. الله تبارك وتعالى ከንግግሮች ሁሉ ይበልጥ የሚያምር ንግግር አውርደዋል። አላህን የሚፈሩ ሰዎች ሲሰሙት ይነዝራቸዋል፣ ሰውነታቸው ይኮማተራል፣ ይሸበሸባል። ስለ ጀሃነም ስለ አላህ ቁጣ ሲሰሙ፣ መልሰው ደግሞ ስለ አላህ ምህረትና ስለ ጀነቱ ሲሰሙ ሰውነታቸው ፈታ ይላል፣ ቀልባቸው ፈታ ይላል፣ ለኸይር ይነሳሳሉ። እነዚያ ቀልባቸው የደረቀ ወዮላቸው ይላል አላህ ተባረከ ወተዓላ። ትክክለኛ አማኞች ቁርአን ሲሰሙ አስፈሪውን ሲሰሙ እንደሚደነግጡ እንደሚነዝራቸው፣ ደስ የሚለውን ሲሰሙ ሰውነታቸው ልባቸው ፈታ እንደሚል ነግሮን። የልብ መርጊያ መረጋጊያ መደሰቻ ሰኪና ጡማኒና ቁርአን። በተቃራኒው ደግሞ ቁርአን ያልሰማ በቁርአን ያልተገሰጸ የአላህ መመሪያ ያልተቀበለ ቀልቡ የደረቀ አላህ ተባረከ ወተዓላ ወዮለት ብሏል። የሰው ልጅ ልቡ ሲያምር ሲስተካከል ሶላቱ ይጠቅመዋል፣ ጾሙ ይጠቅመዋል፣ ዚክሩ ዱዓው ይጠቅመዋል፣ ትንሹ ኸይር ስራ ወደ አላህ ያቃርበዋል። በዱንያ ህይወቱም የሰላም ህይወት እንዲኖር ያደርጋል። ሰዎች የሚጨነቁት የሚበሉት የሚጠጡትን ሲያጡ ብቻ አይደለም፣ ቀልባቸው ሰላም ሲያጣ፣ ቀልባቸው ስንቁን ሲያጣ ነው። አካል እንደሚራበው ልብም ይራባል፣ አካል እንደሚጠማው ልብም ይጠማል። ምግቡ ቀለቡ ፈውሱ ዚክር ነው፣ ዱዓ ነው፣ ለአላህ ዝቅ ማለት ነው፣ አኺራን ማስታወስ ነው። ልብ ሲስተካከል የሰው ልጅ ልቡ ያበራል፣ ውስጡ ያበራል። የዱንያ የአኺራ ምንነት ግልጥ ብሎ ይታየዋል። ነፍሱ ቀልቡ በአላህ ተባረከ ወተዓላ ውዴታና ፍራቻ የተሞላ ይሆናል። ንያው ይስተካከላል። የሚሰራው ስራ ሁሉ ለአላህ ይሆናል። ፍላጎቱ ሁሉ አላህ የሚወደው የሚፈልገው ይሆናል። ልብ ሲስተካከል፣ ልብ ሲበላሽ ውስጥ ይጨልማል። ሰዎች መንገዳቸውን ዓላማቸውን ይስታሉ። የአኺራን ስራ ጀነት ተፈልጎ የሚሰራውን ኸይር ስራ ለዱንያ ያውሉታል። አኺራ ላይ የሚያዋርደውን እድሜያቸውን ይጨርሱበታል። አላህ ግዴታ ያደረገባቸውን ነገር ችላ ይላል። አላህ የከለከላቸው ነገር ላይ ይሽከዳደማል። አላህ ተባረከ ወተዓላ እንድንወደው እንድንፈራው እንድንታዘዘው ይፈልጋል ለኛው ጥቅም ሲል። ይሄ ሁሉ የሚሳካው ቀድሞ ልብ አላህን ሲያውቅ፣ አላህን ሲፈራ፣ አላህን ሲወድ፣ በአላህ ተባረከ ወተዓላ አክብሮት ሲሞላ ነው። رزقني الله وإياكم قلبا سليما مضيئا بنور الإيمان والقرآن. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. أستغفر الله العظيم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا إلى يوم الدين. أما بعد في ثلاثة يمتع له رمضان ور
አንዱ ዓላማው የሙእሚኖችን ልብ ማጽዳት ነው፣ ማልማት ነው፣ ማስተካከል ነው። ረመዳን መጣ የቆሸሹ ልቦችን ሊያጸዳ ከስሜት ከገፍላ ከዱንያ ውዴታ የተነሳ ያደፉ የቆሸሹ የዛጉ ልቦችን ሊወለውል ሊያጸዳ ነው የመጣው። አስቀድሞ ልቡን ያልወለወለ ያላጸዳ ረመዳን ላይ የቆሸሸ ልብ ላይ መልካም ስራ ቢሰሩ ቆሻሻው መልካም ስራውን ያብሰዋል፣ ዋጋ ያሳጣዋል። ቀድሞ ገላን ታጥቦ ንጹህ ልብስ ሲለብሱ ነው ንጹህ ልብስ መልበሱ የሚጠቅመው። የቆሸሸ የሸተተ ሰውነት ላይ ንጹህ ልብስ ቢለብሱ በሽቶ ቢታጠቡ የቆየ ቆሻሻው ይወጣል። ስለዚህ ረመዳን አንዱ ዓላማው ልብን ማጽዳት፣ የጸዳ ልብ ላይ ደግሞ መልካም ስራ ላይ መዝራት መትከል እንደሆነ ልናውቅ ይገባናል። ተስፊያ መቅደም አለበት ከተርቢያ በፊት። በቆሻሻ ተሞልተን የረመዳን አጋጣሚውን ስናገኝ ቆሻሻውን ሳናራግፈው ሳናስወግደው ወደ ተራዊሑ ወደ ጾሙ ወደ ሰደቃው ብንገባ የአንድ ወር እንቅስቃሴ ነው የሚሆነው። ወርም አይዘልቅም፣ ለሳምንት ነው የሚሆነው። ረመዳን አንድ ሲባል መስጂዶች ይሞላሉ። እስከ 3 4 5 ሳምንት እንደምንም ይቀጥላል። ከዛ በኋላ እየቀነሱ ይሄዳል። አሽረል አዋኺር ላይ ከመጀመሪያው 10 ቀናቶች ይልቅ ሰዎች ለለይለቱል ቀድር መጓጓት 24 ሰዓት መስጂድ ማሳለፍ ነበር የሚገባቸው። ግን ከረመዳን አጋማሽ በኋላ ብዙ ቦታዎች ላይ መስጂዶች ይቀንሳል። ምክንያቱ ምንድነው? ልባችን የረመዳንን ዓላማ አውቆ ቀድሞ ዝግጅት ስላላደረገ ይሰለቻል፣ ይደክማል። ምክንያቱ ምንድነው? ወንጀልና መልካም ስራ አብረው ሲሆኑ ሁለቱ ሲፈራረቁበት ልብ ግራ ይጋባል፣ ይጣበባል። ታሟል፣ ሕክምና ይፈልጋል። የታመመ ሰው ምግብ አይበላለትም፣ በግድ ብታበላው ያስመልሰዋል። ልብም እንደዚህ ነው። ልክ እንደ አካል ነው። ክትትል ይፈልጋል፣ ቁጥጥር ይፈልጋል፣ እገዛ፣ ሕክምና ይፈልጋል። ከአካላት በላይ ግንባታ ይፈልጋል፣ ከአካላት በላይ ከመኖሪያ ቤት በላይ። ስለዚህ ምንዘራው ዘር እንዲጸና ምንተክለው ተክል እንዲጸና እንዲያፈራ አስቀድሞ የሚዘራበት የሚተከልበትን ቦታ ከቆሻሻ ማጽዳት ያስፈልጋል። የኢማን መዝሪያ ስፍራ ልብ ነው። ልብ ከተስተካከለ በትንሽ መልካም ስራ የአላህን ውዴታ ማግኘት የጀነት ባለቤት መሆን ይቻላል። ልብ ሳይስተካከል 24 ሰዓት ቢሰግዱ ቢጾሙ ቀን ሙሉ በየቀኑ ሰደቃ ቢያበሉ የልብ አለመስተካከል በየጊዜው የተዘራው እንዲጠወልግ ያደርጋል፣ የተገነባው እንዲፈርስ ያደርገዋል። የሰው ልጅ አላህ ዘንድ ትልቅ የሚባለው በልቡ ነው፣ በሌላ አይደለም። የቂያም ቀን የጀነት በር ላይ ተቆሞ አንተ አካለ ጎዶሎ ነህ፣ ሸፋፋ ነህ፣ አይንህ አያይም፣ ድሃ ነህ፣ ጥቁር ነህ፣ ቀጫጫ ነህ ተብሎ የሚመለስ ማንም የለም። ቀልብህ ደረቅ ነው ተብሎ ግን ብዙ ሰው ይመለሳል። ልብህ ቆሻሻ ነው ተብሎ ግን ብዙ ሰው ይመለሳል። ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ባለ ሐዲስ እወቁ ጀነት ንጹህ ነፍስ እንጂ አትገባም ብለዋል። አለይሂ ሰላቱ ወሰላም ነፍሱ ሙእሚና ነፍሱ ሙስሊማ ታዛዥ የሆነች ሙእሚን የሆነች ነፍስ ያለችው ሰው እንጂ ጀነት አይገባም ብለዋል። ነፍስ ቀልብ ቀድሞ ካልጸዱ እዛ ላይ መልካም ስራ መስራት ቆሻሻ ሰውነት ላይ ልብስ መልበስ ነው። ደረቅ ቦታ ላይ ድንጋይ ላይ ዘርን መዝራት ነው የሚሆነው። አላህ ተባረከ ወተዓላ ልባችን እንድናስተካከል አዞናል። ነቢዩ አለይሂ ሰላቱ ወሰላም አዘውናል፣ መክረውናል። ልብን በማስተካከል የሚገኘውን ፋይዳ ጥቅም ነግረውናል። ልብን ቸላ በማለት የሚመጣውን መዘዝም ቁርአን ሐዲስ በጥቅሉ ነግሮናል። ስለዚህ ለልብ ጉዳይ ትኩረት መስጠት እጅግ በጣም አንገብጋቢ ነው። የልብን ጉዳይ ቸላ ማለት እጅግ በጣም ጎጂ ነው፣ አደጋ ነው። ቤትህ ሊፈርስ ነው ሲባል ሰው ሮጦ ሰራተኛ አምጥተው አፍርሶ መስራት ካለበት ያፈርሳል፣ ማደስ ካለበት መጠገን ካለበት ይጠግናል። ሰውነትህ ታሟል ከተባለ ያነከሰ እድሜ ልኩን አይኖርም። እንዲያነክስ ያደረገውን በሽታ ተከታትሎ ያክማል። ቀዶ ጥገና ካስፈለገው ቀዶ ጥገና ያስደርጋል። አለባበስ ጥሩ አይደለም ከተባለ ከሱ ጋር የሚሄድ ልብስ ይለብሳል። ድሮ ደሃ እያለ አቅመ ደካማ እያለ በሰራው ቤት አይኖርም፣ ቤቱን ይቀይራል። አብዛኛው ሰው በዘመናችን ትልቅ ትኩረቱን የሚያደርገው የቤት ግንባታና የአካል ግንባታ ላይ ነው። ሶላተ ጀማዓ ማይሰግዱ ለአካል ግንባታ ስፖርት ግን ለሊት ተነስተው የሚወጡ ሰዎች እጅግ በጣም ብዙ ናቸው። ቤተሰባቸውን እያስራቡ ራሳቸውን ለማደለብ በቀን 5 ጊዜ የሚበሉ ሰዎች ጥቂት የሚባሉ አይደሉም። አምሮ ለመታየት አይን ውስጥ ለመግባት ሸሪዓ ማይፈቅደውን አለባበስ የሚለብሱም እጅግ በጣም ብዙዎች ናቸው። ቀልብ ተረስቷል፣ ተዘንግቷል። ሰዎች ጋር የምንታይበትን ውጫዊ ገጽታችንን የምናሳምረውን ያክል ከአላህ ተባረከ ወተዓላ የሚያገናኘን ልባችንን ለማሳመር ጥረት አናደርግ። መሆን የነበረበት በብዙ እጥፍ ልንጨንቅ የሚገባን አላህ የሚያየውን ልቤን ማጽዳት አለብኝ። የኩራት ቆሻሻ፣ የምቀኝነት ቆሻሻ፣ የሸረኝነት የተንኮለኝነት ቆሻሻ ልቤ ውስጥ ሊኖር አይገባም። አላህ ያየዋል። አላህ ውጩን ገጽታ አያይም። ቢላል ረዲየላሁ ዐንሁ ወአርዳህ የጥቁሯ ልጅ ተብለው የሚጠሩ የሚናቁ ባሪያ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ቢላል ሆይ አላህ ጀነት ሊያስጎብኘኝ ወስዶኝ ከፊቴ ስትራመድ የጫማህን ኮቴ ሰማሁኝ፣ ምን ብታደርግ ነው ብለው ጠይቀዋቸዋል። ያ ረሱላህ እኔ ይህ ነው ምለው ስራ የለኝም፣ ነገር ግን ውዱእ ባደረግኩ ቁጥር ሶላት የሚሰገድበት ወቅት እስከሆነ ድረስ
የቻልኩትን ያክል ሱና ሶላት ሰግዳለሁ ብለዋቸዋል። ቢላል ጥቁር ነህ የባሪያ ዘር ነህ ተብሎ ከጀነት አልተባረሩም። አቡ ለሀብ ግን የቁርአን አንቀጽ ወርዶ እስከ ዛሬ ይረገማል። ጀሀነም ትገባለህ ብሎ አላህ ቃሉ ማይሻረው ጌታ ዝቶበታል። ሰየስላ ናረን ዛተ ለሀብ የአረቦች ቁንጮ የሚባል መልከ-መልካም ባለሀብት ባለስልጣን የነበረው አቡ ለሀብ ልቡ ስለተበላሸ ጀሀነም ትገባለህ ተብሎ ተዝቶበት እስከ ዛሬ ይቀራል። አላህ ያለው እውነት ሆኖም ኢስላምን ዲንን እንደጠላ ጠላት እንደሆነ ሞቷል። የጀሀነም ነው ብለህ አፈህን ሞልተህ መናገር ከምትችልባቸው ሰዎች አንዱ አቡ ለሀብ። በጥቅሉ ካፍር የጀሀነም ነው ሊባል ይችላል እንጂ በግለሰብ ደረጃ ካፍርን እገሌ የጀሀነም ነው ማለት አንችልም። አላህ ካልነገረን በስተቀር አላህ ግን ነግሮናል። አቡ ለሀብና ሚስቱ የጀሀነም ናቸው። ደግመህ ደጋግመህ መናገር ትችላለህ። ቁርአን ላይ መቅራት ትችላለህ። ሰፍሯል። አቡ ለሀብን በዚህ መልኩ በጀሀነም እንዲበሰር ያደረገው ምንድነው? ቀልቡ ነው። ሌላ ምንም ጎድሎት አልነበረም። እንዴት መሐመድ ይዝትብኛል? እኔ መካ ውስጥ ከማንም በላይ ባለሀብት ከመሆኔ ጋር ብዙ ደጋፊዎች ያሉኝ ከመሆኔ ጋር ብለው የሚፎክሩ ሰዎች ነበር። ያ ምንም አልጠቀማቸው። የሚጠቅመው ንጹህ ልብ ነው። ንጹህ ልብ ያለው ሰው ነው ሀብቱ፣ ገንዘቡ፣ እውቀቱ፣ ስልጣኑ ሊጠቅም የሚችለው በንጹህ ልቡ ለጥሩ ነገር ስለሚያውለው። ስለዚህ የቤት ግንባታው የውጫዊ አካል ግንባታው ወደ ጎን ተትቶ በልክ ተይዞ ሙሉ ትኩረት መደረግ ያለበት የልብ ግንባታ ላይ ነው። ልብን መፈተሽ፣ ደጋግሞ ማደስ፣ መከታተል፣ ልብን መመገብ፣ ከደረቀ ማጠብ፣ ከታመመ ማሳከም ያስፈልጋል። እነዚህ ሁሉ ነገሮች ልብ ላይ ያሉ ናቸው። ብዙዎቻችን ላናውቅ እንችላለን። ጨነቀኝ በሚል ሰዎች ይገልጹታል እንጂ ልቤ ታመመ ነው ትክክለኛው መባል ያለበት። ሰዎች ምንም በማያውቁት ምክንያት ከተጨነቁ ከተጠበቡ ልብ ታሟል ማለት ነው። ምናልባትም ተአረሞት ላይ ደርሷል ማለት ነው። ይደርሳል፣ ይሞታል። ቀልብ ይታመማል፣ ይደርቃል፣ ይሞታል። አንዳንዴ አካላቸው ሳይሞት ልባቸው የሚሞት ሰዎች አሉ። አካሉ ለሞተ ሰው ተለቅሶለት አላህ ይዘንልህ ተብሎ ታጥቦ ተሰግዶበት ይቀበራል። ነገር ግን ባዶ ቀፎ ይዞ ልቡ ግን ሞቶ የሚንቀሳቀስ ብዙ ሰው አለ። ኡላኢከ ከልአንዓም በልሁም አضል። እንዲህ አይነት ሰዎች እንስሳ በላቸው፣ ከእንስሳም የከፉ ናቸው። እንስሳ ስጋውና ቆዳው ለሰው ልጅ ይጠቅማል፣ ምድርን ያለማል። የሰው ልጅ ምድር ላይ ሸክም ሆኖ ለዝናብ መጥፋት ለጦርነት መብዛት ሰበብ ይሆናል ቀልቡ ሲሞትና ሲደርቅ በወንጀል መብዛት ምክንያት። እንደዚህ ሆኖ ረመዳን ውስጥ መግባት ደግሞ በጣም ያሳዝናል። የሰው ልጅ ደካማ ነው። ስሜቱ ነፍስያው ልታሳስተው ወንጀል ላይ ሊወድቅ ይችላል። ግን ህይወቱን በሙሉ በዚህ መልኩ እየተሽከረከረ መኖር በጣም የሚያሳዝነው ይሄ ነው። ትንሽ ህመም አሟቸው ሐኪም ቤት ይሮጣሉ ለስጋዊ ህመም። ቀልብ ደርቆ ግን ቀልብን የሚያረጥቡ ቀልብን የሚያስተካክሉ መድኃኒቶችን አለመውሰድ ትልቁ ውርደት፣ ትልቁ ሞኝነት ይሄ ነው። እዚህ ለፍተን ደክመን ያደለብነው የሰውነት አካል ገና እንደተቀበረን በስንተኛው ቀን አፈር ይበላል። ምንኮራበት መልክ፣ ስልጣን፣ ሀብት ስንሞት ሁሉም ይሄዳል። የማይሄደው የማይከስረው ንጹህ ልብ ብቻ ነው። ቀብሩ ኑር የሚያደርገው ንጹህ ልብ ነው፣ መልካም ስራ ነው። ከዚህ እኔ ማን ነኝ ምንድን ነኝ እኔ እኮ ማለት በልቤ ነው የምለካው ምን አይነት ልብ ነው ያለኝ ልንል ልባችንን በቁርአን በኢማን በዚክር በዱዓ በዕልም በተቅዋ ልንገነባው ልናሳድገው፣ መሀል መሀል ላይ ሲዘነጋ ልናስታውሰው፣ ሲታመም ልናክመው፣ አኺራን በሚያስፈራሩ በሚያስጠነቅቁ አንቀጾች ልንገስጸው፣ ልንገርፈው፣ ልናነቃው፣ በዚክር ሁሌ የኢማን ውሃ ልናጠጣው ይገባናል። ይህ ካልሆነ ቀልባችን ከደረቀ ገፍላ ውስጥ ከገባን የዱንያ የስሜት የብልጭልጭ ባሪያ ከሆንን አኺራን ከረሳን መልካም ስራ ይከብደናል። ወንጀል ቁልቁለት ይሆንልናል። የመልካም ስራ ጣዕም እናጣለን ብንሰራው። አንዳንድ ሰዎች ልማድ ሆኖባቸው መልካም ስራ ይሰራሉ። አወል ሶፍ ይሰግዳሉ፣ ወጥተው የሰው ስጋ ይበላሉ፣ ሰው ያጣላሉ፣ ሚስታቸውን ይበድላሉ፣ ሰራተኛውን ያስለቅሳል። መልካም ስራው ጣዕም ቢኖረው ትርጉም ቢኖረው ይሄ ባልሆነ ነው። መልካም ስራ ለመስራት አለመታደል አንድ ችግር ነው፣ የቀልብ መበላሸት ውጤት ነው። መልካም ስራም ቢሰሩትም ለመልካም ስራ ምንም አይነት ጣዕም ከሌለው መልካም ስራ እየሰሩ ሶላት እየሰገዱ ምላስን ሰውነት አካላትን መቆጣጠር ካልቻሉ ይሄ ሌላኛው ችግር። ከረመዳን በፊት ምን ጊዜ በህይወት እስካለን ድረስ ልብን ለማከም ለማስተካከል የሚያግዙ ነገሮች አሉ። ከዚህ አንዱ ቀልብን የሚያደርጉ ነገሮችን አውቆ መራቅ፣ ቀልብን የሚያደርጉና የሚያበላሹትን ነገሮችን አውቆ መራቅ ነው። በዋነኝነት ቀልብን የሚያደርገው አላህ የከለከለውን መዳፈር ነው። በጥቅሉ አላህ የከለከለውን ነገር መዳፈር፣ ተው ያለውን ነገር እንዲህ ብሎ ማድረግ፣ አድርጉ ያለውን ነገር አላደርግም ማለት፣ ስሜትን መከተል፣ የስሜት ባሪያ መሆን ቀልብ ያደርጋል። ሐራም መብላት፣ ወለኪ ግቦ ማጭበርበር ያለበት፣ ሐራም ማየት ባለንበት ዘመን እጅ ላይ በሚይዙት ታፋ ላይ በሚያዝሉት ኮምፒውተር ምክንያት ቤት ግድግዳ ላይ በተለጠፈ ቴሌቪዥን ምክንያት ሰዎች ሐራም ያያሉ፣ ሐራም ይሰማሉ። ዘፈኑ፣ የተገላለጠ ሴት፣ ከዝሙት ማይተናነስ የተበላሸ የጋጠ ወጦች የእንስሳዎች ፊልም ተቆራርጦ የሚመጣ ሚላክ፣ ይሄ ሁሉ ቀልብን በሽተኛ ያደርጋል፣ ቀልብን ደረቅ ያደርጋል። ዘፈን መስማት፣ ሐሜት መስማት፣ በመላስ አላህ የሚጠላውን ነገር መናገር፣ ሰውን ማመናጨቅ፣ የሰው ስጋ መብላት፣ ሰዎችን በመልካቸው በዘራቸው አላህ በሰጣቸው ተፈጥሯቸው እንዲያፍሩ ማድረግ፣ መሳለቅ፣ ማሽሟጠጥ፣ እነዚህ በሙሉ ቀልብን ከሚያደርጉ ነገሮች መሃል አንዱ ናቸው።
ይሄን እንኳን ባያደርጉ በሐላል ነገሮች ወሰን ማለፍ፣ አብዝቶ መብላት፣ አብዝቶ መናገር፣ ሐላሉንም ቢሆን አብዝቶ ማየት፣ አብዝቶ ሆድን መሙላት ቀልብ ያደርጋል፣ ቀልብን ያበላሻል፣ አኺራን እንዲረሱ ያደርጋል። ወከዛሊክ ቀልብን ለማስተካከል ቀልብን ለማርጠብ ከሚያግዙ ነገሮች አንዱ አኺራና ሞትን ማስታወስ ማብዛት፣ ቀብርን መዘየር፣ ህሙማንን የሄዱ መጠየቅ ነው። ህመም የጸናባቸውን በተለይ እኔም አንድ ቀን እዚህ የሞት አልጋ ላይ ፍራሽ ላይ መውደቅ አይቀርም፣ ቀብር መግባት አይቀርም እንድንል በዱንያ በትንሹ እንድንብቃቃ ጥጋባችን እንዲበርድ ከገፍላ እንቅልፋችን እንድንነቃ ያግዛል። ዝክርና ቁርአን መቅራትን ማብዛትም እንደዚሁ ቀልብን ያስተካክላል፣ የተስተካከለውን ይጠብቃል፣ የተበላሸውን ያስተካክላል፣ የሞተውን ይቀሰቅሳል፣ የታመመውን ይፈውሳል። ዝክርና ቁርአን የሙእምን ቀለብ ናቸው። አሳ ያለ ውሃ እንደማይኖረው ሙእምን ያለ ዝክርና ያለ ዱዓ መኖር አይችልም። የኖረም እንደሆነ ህይወት አይባልም፣ ከእንስሳት ህይወት አይሻልምና በህይወቱ አላህ ማያስታውስ 5 ወቅት ሶላት ማይሰግድ አይኑን እጁን ምላሱን ከሐራም ማይጠብቅ ሰው በህይወት ቢኖርም ቢንቀሳቀስም የሱ ህይወት ከእንስሳት ህይወት አይሻልም። ቢብስ እንጂ እንስሳት አቅል የላቸውምና የእነሱ አቅል ፊጥራ ነው፣ ሰርዶ ውሃ ባለበት ብቻ እንዲሄዱ የሚያደርግ ነው። የሰው ልጅ አቅል ግን ከዱንያ ተሻግሮ አኺራን እንዲያይ፣ አላህን እንዲፈራ፣ ሞትን እንዲያስታውስ፣ የጀነት ደረጃዎችን እንዲናፍቅ፣ የጀሃነም ደረካቶችን ቁልቁለቶችን እንዲፈራ እንዲርቅ የሚያደርግ የሚያስችል አቅል ተሰጥቶትም የሱ አቅል እዚሁ ዱንያ ላይ ዳቦ መብላትና አካል ማደለብ ብቻ ከሆነ በዱንያ በልጭልጭ ፎቅና ወርቅ መፎካከር ላይ ብቻ ከተገደበ እነዚህ እንስሳት ናቸው፣ ከእንስሳትም የከፉ ናቸው ብሏል አላህ ተባረከ ወተዓላ። ከዚህ አይነቱ ችግር እንድንወጣ ከሚያግዙ ነገሮች አንዱ ሁሌ ዚክር ማብዛት፣ የጧትና ማታ ዚክር፣ ከሶላት በኋላ ዚክር፣ ቤት ሲገቡ ከቤት ሲወጡ፣ ልብስ ሲለብሱ ልብስ ሲያወልቁ በየሁኔታው የሚባሉ ዚክሮች ዱዓዎች አሉ። እነዚህን ማዘውተር ልብን ያነቃቃል፣ ልብን ያስተካክላል፣ ያስውባል፣ ያሳምራል፣ በኢማን እንዲያበራ ያደርጋል። ወከዛሊክ ዱዓ ማብዛት በጥቅል በተለይ ደግሞ ልብ እንዲስተካከል የሚያግዙ ዚክሮች አሉ፣ ዱዓዎች አሉ። እነዚህን ማዘውተር ነው። ቀደም ሲል እንደገለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ዱዓቸው ልቦችን እንደፈለከ የምትገለባብጠው ጌታ ሆይ የኔን ልብ አንተን እንዲታዘዝ አድርግልኝ፣ አንተን መታዘዝ ላይ አጽናልኝ እያሉ ነብዩ ዐለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር። ወዘየነ ፊ ቁሉቢሂሙል ኢማን የሚል የቁርአን አንቀጽ አላሁመ ሐቢብ ኢለይነል ኢማን እያለን ወዘይንሁ ፊ ቁሉቢና እያለን አላህን ተባረከ ወተዓላ እንማጸን። በራሳችን ቋንቋ በሚገባን መልኩ አላህን ማናገር እንችላለን። በዚህ ቋንቋ እንጂ አታናግሩኝ አላህ አላለም። ሶላት ላይ ፈርድ ግዴታ የሆኑ ፋቲሃን፣ ተሸሁድን መሰል ነገሮችን በአረብኛ ቋንቋ እንድናደርግ ታዘናል እንጂ ሶላቱ ውስጥም ቢሆን ተሸሁዱን ከጨረሰን በኋላ በራሳችን ቋንቋ፣ ቁኑት ላይ፣ ስጁድ ላይ፣ በተለይ ሱና ሶላቶች ላይ በፈለጉት ቋንቋ አላህን ተባረከ ወተዓላ ማናገር ይቻላል። በአረብኛ ማድረግ ለማይችል ሰው ሲሆን በተለይ ስለዚህ አብዛኛውን ጊዜ አብላኝ፣ አጠጣኝ፣ ልጅ ስጠኝ፣ ሚስት ስጠኝ፣ ባል ስጠኝ፣ ብር ስጠኝ፣ ሱቅ ስጠኝ ነው ዱዓችን። ልብ ከተስተካከለ እነዚህ በራሳቸው ጊዜ ይመጣሉ። ባይመጡም ተረጋግቶ መኖር ይቻላል። ይሄን ከምንጠይቀው በላይ አላህን ተባረከ ወተዓላ የተስተካከለ ልብ ስጠኝ፣ ንጹህ ልብ ስጠኝ፣ ሰላማዊ ልብ ስጠኝ፣ በኢማን የተሞላ በአንተ ውዴታ የተሞላ ልብ ስጠኝ። ይሄ ከተገኘ ከዛ በኋላ ጀነት ላይ ንጉስ መሆን የሚያስችል ንጉስ ማድረግ የሚችል ጌታ እዚህ ዱንያ ላይ ህይወትን ማስተካከል ይችላል። ሌሎች ነገሮች ሁሉ ከኢማን ከዲን በኋላ ናቸውና ወከዛሊክ መልካም ስራን ማብዛት አንዱ ቀልብን ከሚያረጥቁ ከሚያስተካክሉ ነገሮች መሃል አንዱ። በሄድንበት ሁሉ በየቀኑ ኸይር ስራ ሳንሰራ ኸይር ስራ ሳናስመዘግብ ማዋል የለበትም። ኸይር ስራችን በሶላት ብቻ መገደብ የለበትም። አዎ 5 ወቅት ሶላት ትልቅ ዒባዳ ነው፣ ማማር አለበት። ከ5 ሶላት ወቅት ጎን ለጎን ሌሎች መልካም ስራዎች ያስፈልጉናል። ሱና ሶላቶችን ማብዛት፣ እንደ አቅማችን ሰደቃ መስጠት። አመቱ ሙሉ የጾም አይነቶች አሉ። እነዚያን ሱና ጾሞችን መጾም፣ ኸይር ስራ ማብዛት አይነቱ ብዙ ነው። ሁሉም የገራለትን ኸይር ስራ ሊያዘወትር ይገባል። ኸይር ስራ መዝራት፣ ኸይር ስራ መስራት የተከሉትን ኢማን ውሃ ማጠጣት ማለት ነው። ወንጀልን መተው ደግሞ የኢማኑን የመልካም ስራውን አረሙን መንቀል ማለት ነው። ገበሬ አርሶ አደር ዘርቶ ብቻ እጁን ታጥቦ ቤት ቁጭ አይልም። የዘራው አፍርቶ ታጭዶ ተለቅሞ ተወቅቶ ከቦታው እስኪደርስ ድረስ ገበሬ ያርፍ። ሙእምንም ምሳሌው ይሄ ነው። ቁርአን እንደዚህ አይነት ምሳሌዎች አሉ ቁርአን ውስጥ። የኢማን ስራ ላይ የተሰማራ ሰው ንግዱ ኢማንና መልካም ስራ የሆነ ሰው መቼም አያርፍ። ሩሑን መላእክቶች ወስደው ከጀነት በመጣ ከፈን ከፍነው ጠቅልለው የጀነት ሽቶ ቀብተው ወደ ሰማይ ሲያስወጧትና የመጀመሪያ እግሩን ጀነት ላይ ሲያሳርፍ ነው ሙእምን የሚያርፈው። እስከዛ ባለው ፈኢዛ ፈረግተ ፈንሰብ አንድን መልካም ስራ ተጨረስ ለሌላ መልካም ስራ ተነስን ይተባል። ስለዚህ መልካም ስራ ማዘውተር ኢማንን ሙስልምነትን ውሃ ማጠጣትን ማብዛትና ማዘውተር፣ ወንጀልን መተው አረሙን መከላከል ማስወገድና ካጠፉ መተውበት አረሙን መንቀል። ካልሆነ ሙስሊም ነኝ ብቻ ብሎ እጅ አጣጥፎ መቀመጥ የኢስላምን የተከሉትን ዛፍ የኢማንን ዛፍ ወንጀል እንዲያቀጭጨው እንዲያደርቀው፣ የመልካም ስራ መቀነስ የተተከለው የተዘራው ነገር ውሃ እንደሚደርቀው ኢማናችን እንዲደርቅ ሰበብ ይሆናልና ፈመን ዘርዐ አልሑቡበ ወማ ሰቃሃ ተአወሀ ናዲመን የውመል ሐሷዲ ተብሏል። ዘርን ዘርቶ ተክልን ተክሎ ውሃ ያላጠጣ ሰው በሚታጨድበት ቀን በጸጸት ያቃስታል ተብሏል።
እህልን ዘርቶ ተክልን ተክሎ ውሃ ያላጠጣ ያልኮተኮተ አረሙን ያላረመሰው ሰዎች በሚያጭዱበትና ፍሬ በሚያነሱበት ምርት በሚሰበስቡበት ቀን እሱ በጸጸት ያቃስታል ተብሏል። የኛም ሁኔታ ይሄ መሆን የለበትም። ለስሙ ሙስሊም ነኝ ብቻ ብለን ወንጀልን ማንተው መልካም ስራ ማናበዛ ከሆነ የቂያም ቀን መልካም ሰሪዎች የመልካም ስራቸውን አጅር ሲያፍሱ እኛ በሰንሰለት ታስረን ወደ ጀሃነም መሄድ በቁጭት ራስን መጉዳት ያስከትላልና ኸይር ስራ እናበዛ ይገባናል። በሻዕባን ወር ከሚሰሩ ኸይር ስራዎች አንዱ ቁርአን መቅራት ማብዛት ነው። ለረመዳን ዝግጅት ሰደቃ ማብዛት ነው። የተራቡትን ማብላት ለራሳችን አስቤዛ እንደምናስገባው አቅመ ደካሞችም ለረመዳን የሚሆናቸውን አስቤዛ እንዲያስገቡ ብር መስጠት፣ ገንዘብ መስጠት፣ ከገዙት አስቤዛ ቀንሶ መስጠት። ወከዛልክ ጾምን ማብዛት ሻዕባን ላይ ጾም ይወደዳል። በተለይ ዛሬ ያለንበት ነገ ከነገ ወዲያ ቀጣይ ቀናቶች አያመል ቢድ ይባላል። በሻዕባን ወር ላይ ጾም ማብዛት ተወዳጅ ነው። ይበልጥ ደግሞ አያመል ቢድ ሲሆን ሰኞና ማክሰኞ ሲሆን አጅሩ እጥፍ ድርብ ይሆናልና ከረመዳን በፊት ጾምን ልንለማመድ ተውበት ልናደርግ ሶላትን ልንለማመድ يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اصلح فساد قلوبنا اللهم اصلح فساد قلوبنا اللهم اصلح فساد قلوبنا واسلل سخائم صدورنا اللهم اسلل سخائم صدورنا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين آمين والحمد لله رب العالمين.